እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ ቤተሰቦች፣ ይህ ተወዳጅ የሆነው መንፈሳዊ አዲሱ ቻናላችን ለሁሉም ሕዝበ ክርስቲያን ተደራሽ እንዲሆንና ይህንን ቻናል ለማሳደግ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁል ጊዜ ቪዲዮውን ስትመለከቱ ይህን ቻናል ላይክ በማድረግ ጀምሩ። እንዲሁም በመጨረሻ በኮሜንት ሴክሽናችን ላይ በመግባት ያላችሁን ሐሳብ አስተያየት ጻፉልን። ሐሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል በኮሜንት ሴክሽናችን ላይ በመግባት አሜን ብሎ በመጻፍ ይህንን ቻናል መደገፍ እንዲሁም ይሁንልኝ ይደረግልኝ የሚለውን ቃል መግለጽ ያስፈልጋል። ይህ የእናንተ ድጋፍ ብቻ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 15 ቀን የዕለተ እሁድ የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 51 ቁጥር 11 ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ፣ የማዳንህን ደስታ ስጠኝ። ቅድመ ገጽከ ወመንፈስከ ቅዱሰ እስንየኒ ፍስሃ ወአድኅኖት በሰኔ 14 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 እስከ ቁጥር 27። ቃሉም እንዲህ ይላል። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል።
ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማኅበሩን ያንጻል። ሁላችሁ በልሳኖች ልትናገሩ እወድ ነበር። ትንቢት ልትናገሩ ገና ከዚህ ይልቅም እወዳለሁ። ማኅበሩ ይታነጽ ዘንድ ንግግሩንም ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኋችሁ ምን ይጠቅማችኋል? ነፍስ የሌለበት ነገርስ እንኳ ዋሽንትም ክራርም ቢሆን ድምፅ ሊሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙሩ እንዴት ይታወቃል? ደግሞም መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ያዘጋጃል? እንዲሁም እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም። እንግዲህ የቋንቋውን ፍች ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋናህ አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማኅበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። ወንድሞች ሆይ በአእምሮ ሕፃን አትሁኑ፣ ለክፋት ነገር ሕፃን ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግረዋለሁ፣ ይህ ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለሚያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ ማኅበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ሁሉ ትንቢት ቢናገር ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረው ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። በግንቦት 14 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ቁጥር 1 እስከ ቁጥር 9። ቃሉም እንዲህ ይላል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሁነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ።
ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም ከክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የማያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። የእውነትንም መንፈስና የስህተትን መንፈስ በዚህ እናውቃለን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በሰኔ 14 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 10 ምዕራፍ 11 ቁጥር 44 እስከ ቁጥር 11። ቃሉም እንዲህ ይላል። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን፣ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት። ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደ ተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወዳልተገረዙ ሰዎች ገብተ ከእነርሱ ጋር በላህ አሉት። ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው፣ እንዲህም አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንንም ትኩር ብዬ ስመለከት አራት እግር ያላቸውን የምድር እንስሶች፣ አራዊትን፣ ተንቀሳቃሽ የሰማይ ወፎችን አየው። ጴጥሮስ ሆይ ተነሳና አርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ አይሆንም፣ ርኩስ መንፈስ የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አሉ። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። በሰኔ 14 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 15 ቁጥር 16 እስከ ፍጻሜ። ቃሉም እንዲህ ይላል። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህች አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኋችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኋቸውስ ኀጢአት ባልሆነባቸው ነበር።
አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረግሁ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ እውነተኛ መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊን ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ምርና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው፣ እርሱም አረጋዊ ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይንም አቡነ አረጋዊ ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳግሚስ የሚኖርበት ደውናስ ወደምትባል ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳግሚስንም አገኘው። አባ ጳግሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን ብሎ ጠየቀው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊ መንግሥት ወርስ ዘንድ እፈልጋለሁ አለው። በፈተና ከጸና በኋላ በ14 ዓመቱ በአባ ጳግሚስ እጅ የምንኩስና ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡ ስለ ምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በሀገሩ ሁሉ ተሰማ። እናቱ ቅድስት ዕድና እርሱ ወዳለበት መጥታ መነኮሰች። በሴቶች ገዳም ገብታ መኖር ጀመረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለቅድስት ድንግል ማርያም አስራት የሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት አገኘ። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅ 2 ደቀ መዛሙርቶቹን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። እርስ በርሳቸው እኛም ወደዚች ሀገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸው ከካህናቶቻቸው ጋር ነዋየ ቅድሳትን መጻሕፍትን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከ7 ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። በአንዲት የጸሎት ቤት በአንድነት ሆነው በጸሎት ተጠመዱ። ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክትም ዘወትር ባለመለየት ይጎበኟቸዋል።
ጌታችን መድኃኒታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። እያንዳንዳቸውም የሃይማኖትን ኃይል አሳዩ። ከእነርሱ መካከል ተራራ ያፈለሱ፣ ባሕሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለ9 ሰዓት መሥዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧ በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችን ዘሚካኤልም የበላይ ጠባቂያቸው ወይንም መሪያቸው አደረጉ። ለየብቻቸው ለመኖር ተስማሙ። በዚያን ጊዜ መሪርን ባያነቡ ለየራሳቸው ተለያዩ። አባታችንንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችንም ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጭ ውሃ አገኘ። ውሃንም እየተንከባከበች የሴት መነኮሳይትን ታስተዳድር ዘንድ እናቱ ቅድስት ዕድናን አስመጣት። እዚያም አስቀመጣት። ይህችንም ደብር ደብረ ባትል ሟላት፣ ትርጓሜዋም የእናት የማረፊያ ቤት ማለት ነው። ከዚያ ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንና ምንጣፉን ባነሳው ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጻ ወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዚያ የደረሰ ሁሉ ይሳለሟታልና። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተዝረገረገ ሐረግ ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅ ዘንድ እወዳለሁ አለ። ሊቀ መላኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክል ድረስ ጥቂት ታገስ አለው። አባታችን አቡነ አረጋዊ በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ አትፍራ፣ ሥልጣን ተሰጥቶሃል። በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ያወጣ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እርሱም በጾም በጸሎት እንደዚሁ 2 ሱባኤ ወይንም 14 ቀን በዚያ ተቀመጠ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶው ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደ ደረሰም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቦዋ ግማሽ ስትሆን ጠገበ። የዳቦዋን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። ደቀ መዛሙርቶቹም ከታች ወደ ላይ የሚወጡበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሠራና አብሮ ይዞ የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይንም ስለ መሥዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ይወርዳሉ።
ለመኖሪያው ትንሽ ባት አገኘ። በዚያችም ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዚያች ሀገር ብርሃንን አበራላት። ፊናስ የተባለ የሐማርያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያናትንም ሁሉ አቃጠለ። የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁ ክርስቲያኖች መልእክት ወደ ኢትዮጵያ ንጉሥ ወደ አጼ ካሌብ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎትህ አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይ ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አጼ ካሌብም ወደ ቤተ ክርስቲያን ሂዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርንም አመሰገነ። አባ ጴንጤሌዎስ ገዳም ገብቶ መነኮሰ። ኢትዮጵያዊው ንጉሥ አጼ ካሌብ ይህን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግንቦት 20 ቀንም አረፈ። ከዚያም የአጼ ካሌብ ልጅ አጼ ገብረ መስቀል ነገሰ። ወደ አባታችንም ሂዶ ሀገሩንና ሕዝቡን እንዲባርክ አጥብቆ ማለደው። አባታችንም እንደ ቃልህ ይደረግ አለው። መልሶም አባ ገብረ መስቀል አባታችን አቡነ አረጋዊን በየትኛው ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ አለው። አባታችንም ቤተ ክርስቲያን የሚሠራበትን ቦታ አሳየው። ንጉሡ አጼ ገብረ መስቀልም በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በቅድስት ድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት አስገባ። ንጉሡ አጼ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፍርሰው ብሎ አባታችንን ጠየቀው። አባታችንም አዎን አፍርሰው አትተወው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ወጡበት ዘንድ ገመድ አበጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ዳሃሞም ተብሎ ተሰየመ። የአባታችንን የጻድቁን ዜና ሰምተው አስኬማ ያቀዳጃቸው ወይንም ያመነኩሳቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ ወደ ተራራው ግርጌ ወዳለው ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡታል፣ እንዲሁም ያመነኩሱታል። ያች ወንዝ ወይንም ውሃ ማየ ምርቃይ ወይንም መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ ድና ጥር 4 ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበሯት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደበዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት ከአሳር ወደ ክብር ቦታ በታላቅ ደስታ ወስድ ዘንድ ወደ አንተ መጣው። መታሰቢያህን ያደረገ በጸሎቴ የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ። ቤተ ክርስቲያንህን ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመተማመን በንጽሕና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይንም ቸነፈር በቤቱ አይገባም። ድንገተኛ የሰውና የእንስሳ ሞትም አይደርስበትም። የእህል ችግር አይኖርበትም። ከሁሉ ይልቅ የሞት ጥላ አያርፍበትም። መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለ ብሎ ብዙ ቃል ኪዳኖችን ገባለት።
አባታችንም ጌታ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታም እስከ 15 ትውልድ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስም በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህን ሁሉ አስራት አድርጌ ሰጠውህ አለው። ይህን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችን ተገልጦ የሰጠውን ቃል ኪዳንና ይህን መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። ወንድሞቹ ደቀ መዛሙርቱም እንዲሰበሰቡ አዘዘ። ማትያስም እንዳዘዘው አደረገ። አቡነ አረጋዊም ከባሕቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን አቡነ አረጋዊ ያረጋጋቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። 99 ዓመት ሆነው። በጥቅምት 14 ቀን ተሰወረ። በዚያም ከመቋሚያና ከመስቀል በቀር ምንም የተገኘ አልነበረም። ጻድቁ አባታችን የአቡነ አረጋዊ ረድኤቱ፣ በረከቱ፣ አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ዛሬም ዘውትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰኔ 14ን ቀን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራና፣ ዮሐንስ፣ አብጥልማና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ምንሁር ከሚባል ሀገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱ ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባል 2 ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል ሀገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶች አልነኳቸውም። ሁለተኛም እሳት አንድደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ የምንሁር ሀገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ነገር ግን ምንም ጉዳት አልደረሰባቸውም። ከዚህ በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከየምንሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል ሀገር ሰዎች መጥተው የቅዱስ አባ አክራን ሥጋውን ወሰዱ። ውብ የሆነች ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራት በብዛት ተገለጠ። እንዲሁም የእሊያ የሦስቱ ቅዱሳንን የፊልጶስን የአብጥልማና የዮሐንስን ሥጋቸውን ከየምሁሩ ከተማ ሰዎች መጥተው ወሰዱ። በመልካም ልብሶች ገነዟቸው። ጥሩ ቤተ ክርስቲያንም ሰርተው ሥጋቸውን በውስጡ አኖሩ። ከነርሳቸው ቁጥር የሌለው ድንቅ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ቅዱሳን ሰማዕታት ጸሎት ይማረን ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።